2016 ዓመተ ምህረት ጀምሮ የደቡብ ኢትዮጵያ ክልል በአዲስ ነው የተደራጀው። የ2015ን በነባሩ ክልል እቅድ አውጥተው ወደ ስራ ከገቡ በኋላና የመጀመሪያ ሩብ ዓመትን ካጠናቀቅን በኋላ ነው ወደ አዲሱ ክልል የመጣ ነው። እኔም አጋጣሚ ሆኖ የአዲሱን ክልል ነው ገቢ ተቋም እንደመራ የተረከብኩት። ከዛ አንፃር እስከ ዛሬ ድረስ ያሉ አፈጻጸሞች በየዓመተ ምህረቱ ፕሮግሬስ እያሳዩ የመጡበት ሁኔታ ነው ያለው። በ2016 19 ቢሊዮን ብር እቅድ ይዘን 13 ቢሊዮን ነው የሰበሰብነው። ከ2015 ዓመተ ምህረት ጋር በነባሩ ክልል በነበሩት አንድ ላይ በነበሩ ጊዜ ከተሰራው ስራ ጋር ሲነጻጸር በአዲሱ ክልል የ4 ነጥብ ሳምቲንግ ቢሊዮን ብር ልዩነት ነው ያመጣ ነው በአዲሱ ክልል። እሱ መነሻ አድርገን በ2016 የተለጠጠ እቅድ ለማቀድ ጥረት አድርገናል። 21.25 ቢሊዮን እቅድ ይዘናል። ያከናወነው 19.25 ቢሊዮን አቺቭ ያደረግንበት ሁኔታ ነው ያለውና ከተመሳሳይ ዓመትና ከዛኛው ዓመተ ምህረት ጋር ሲነጻጸር የ6.1 ቢሊዮን ብር ብልጫ ነው በ2017 ያከናወነው ከ2016 ጋር ሲነጻጸር ማለት ነው። ያንንም መነሻ አድርገን አንዳንድ ፖቴንሻሎችን ለማየት ሞክረናል። ያልተሰበሰቡ ሀብቶች መሰብሰብ እንደሚችሉም ያየናቸው ሁኔታ ስለነበሩ የገቢ ጥናት ማሻሻያዎችንም ፎርማል በተደረገ መንገድ ሳይሆን በራሳችን ተቋም በዘርፉ በሚታዩ ሁኔታዎች ወርደው ጥናት እንዲያደርጉ ጥረት ባደረግንባቸው ሁኔታዎች ተስፋ ሰጪ ነገሮችና ያልተሰበሰቡ ሀብቶች እንዳሉ መነሻ አድርገን የ2018ን 32.4 ቢሊዮን ብር ማቀድ ችለናል። እስከዚህ ወር ድረስ 25.5 ቢሊዮን አቺቭ አድርገናል። ከተመሳሳይ ወር ጋር ሲነጻጸር የ10 ወር በአምና በ2017 10ኛ ወር ላይ ከሰበሰብነው ጋር አሁን ከሰበሰብነው ጋር ሲነጻጸር በብር የ11 ቢሊዮን ብር ብልጫ ነው በዚህ ዓመት አሁን የተሰበሰብነው። ዓመቱ አልተጠቃለለም። የመጨረሻ ሩብ ዓመት አልተገመገመም፣ ኦርጋናይዝም አልተደረገም። እኛ እንደኛ ተቋም እቅዳችን አቺቭ እናደርጋለን ብለን ነው ግብ ጥለን የተንቀሳቀስን ያለ ነው። ከዓመቱ አንጻር 75% ላይ ነን ያለ ነው። ከ10 ወሩ አንጻር ግን 95.5% አቺቭ አድርገናል እስከዚህ ጊዜ ድረስ ማለት ነው። እና ከዓመት ዓመት ለውጦች ከዓመት ዓመት ፕሮግሬሶች ያሉ መሆኑን ነው ያየነው በደቡብ ኢትዮጵያ ክልል። አፈጻጸማችንን እንገመግማለን። ልክ በደረስንበት ደግሞ መድረስ የሚገባን ፓርት ላይ አልደረስንም፣ ምንድን ነው ችግሩ የሚለው ነገር ኢሚዲየት እየገመገምን እቅድ የመከለስ ስራችን ሬቨኒው ኢንሃንስመንት በየጊዜው ነው የምናደርገው። በየሩብ ዓመቱ እንገመገማለን፣ እቅዳችንን እንከልሳለን። ከዛ የተነሳ የታክስ ስራ የገቢ ጥናት ፖቴንሻል ጥናቶችን እንደየአካባቢው ሁኔታ ምን ይመስላል፣ የትኛው አካባቢ ነው የደከመው፣ ምንድነው እዛ አካባቢ እንዲደክም ያደረገው የሚለው ነገር በደንብ ነው ቼክ የምናደርገውና እነዚህን እቅድ ውስጥ አካተናል። አቅም ፖቴንሻል ያላቸውን አካባቢዎች በደንብ በመለየት ፖቴንሻላቸውን አሟጠው የሚሰበስቡበትን አሰራር የመዘርጋት ስራ በስፋት ሰርተናል፣ አቅደናል። በዚህ ዓመት አሁን እሱ እንዲያውም በዚህ ሩብ ዓመት ነው ያቀድነው። ማለት የደከሙ አካባቢዎችን ለይተናል። አቅሙ አለ፣ ምንድን ነበር እንዳይሰሩ ያደረጋቸው የሚለውን ለይተን የእቅድ አካል አድርገን ከየት መሰብሰብ እንዳለባቸው ጭምር በደንብ አድርገን ያወረንበት እቅዳችን ነው። ሌላው የማዘጋጃ ቤታዊ ገቢ ኮዶች አሉ። በርካታ የሀብት መሰብሰቢያ ኮዶች አሉ። አብዛኛው መዋቅር የሚንጠለጠለው በተወሰነች ማዘጋጃ ቤት ኮድ ላይ እንጂ የማይሰበሰቡ ገቢ የማይሆኑ የገቢ አካል የማይሆኑ ታክሶች እንዳሉ በደንብ ነው ያየነውና እነዚህን ታክሶች ለይተን በየመዋቅሩ የእቅድ አካል አድርገናል። እቅዳችንን አቺቭ ለማድረግ ለሚቀጥለው ቀጣይ ዓመትም ሰፋ ያለ ለተለጠጠ እቅድ ማቀድ ስለሆነ እቅዳችን ሀሳባችን ያንን የሚያሳዩ የማዘጋጃ ቤት ታሪፍ ማሻሻያዎችን በደንብ በስፋት አድርገናል። የሆቴል ኦኩፓንሲ ጭምር ማሻሻያ አድርገን ደንብ አስወጥተን በመስተዳድር ምክር ቤት ወደ ታች ያወረንበት ሁኔታ ነው ያለው። በሌላ አካባቢ ብዙም ያልተሞከሩ የኤክሳስ ታክስ አዋጆችን ውጤታማ አድርገናል። የጫት አዋጆችን አውጥተናል። እነዚህ ሁሉ ታክስ ወደ ታክስ የማዞር ስራ ላይ
አቅደን በየጊዜው እያቀደን የምንሰራቸው ስርዓት ናቸው። ከዛ በላይ ግን የታክስ ስርዓት መከበር አለበት የሚለውን በጣም የህግ ማስከበር ስራ ላይ በስፋት እየሄድን ያለንበት ሁኔታ ነው ያለው። የህግ ማስከበሩ ላይ የግንዛቤ ማስጨበጫ ስራዎችን በጣም ነው የምንሰራው፣ እናስቀድማለን። የግንዛቤ ስራ ማስጨበጫ ስራዎችን አልፎ አስተምረን መክረን ታክስ ገቢ ከራስ ለራስ መሆኑን በደንብ ካሳየንና ከዛ የሚያልፍ ታክስ ጥሰትን የሚፈጽም አካላትን ደግሞ ለህግ ጭምር የማቅረብ ስራን በእቅዳችንም አካተን እየሄድን ያለንበት ነው። በዛ መንገድ ብዙ የታክስ ስርዓትን በማጭበርበርና በስወራ ወንጀል የተሳተፉትን ጭምር የማስጠየቅ ስራም እየሰራን ያለንበት ሁኔታ ነው ያለውና ከዛ ፊት ግን ሞሮፍ ግን የግንዛቤ ማስጨበጫ ስራችን በስፋት እንዲሄድ አቅደን እየሰራን ያለንበት ሁኔታ ነው ያለው። እነዚህ ሲሰበሰቡ በየጊዜው የምናቀዳቸውን የተለጠጠ እቅድ አቺቭ ለማድረግ ያግዙናል የሚል እቅድ ነው ያወጣነው። አዲሱን ክልል መስረን ስንመጣ በነባሩ ክልል የነበሩ አዋጆችን፣ ደንቦችን፣ ህጎችን ነው ይዘን የመጣ ነው። የታክስ ህጎች፣ የገቢ ግብር አዋጅ ህጎች በሙሉ በሚኒስቴር መስሪያ ቤት እንደሚወጡ ይታወቃል። ያንን እኛ በራሳችን ኮንቴክስት አዶፕት ማድረግ ነው የሚጠበቅብን። በርካታ ማሻሻያዎችን የገቢ ግብሩ ላይ ማሻሻያ እንደ ክልል ማድረግ እንደማይቻል ይታወቃል። ነገር ግን ካለን ነባራዊ ሁኔታ አንጻር አዶፕት ለማድረግ ብዙ ጥረት አድርገናል። በአዲሱ ክልል ሪፎርም ብለን ከሰራናቸው ስራዎች በአብዛኛው የህጎችን ያወጣናቸው ህጎች በርካታ ህጎችን ለማውጣት ጥረት አድርገናል። የፌዴራሉን ህግ መነሻ አድርገን 7 አዋጆችን የሚደት በመጀመሪያው አመት ነው አውጥተን በመስተዳድር ምክር ቤት ጸድቆ ለክልሉ ህዝብ ምክር ቤት ቀርቦ እዛም ተቀባይነት አግኝቶ ጸድቆ ወደ ህዝቡ ያወርታች ወደ የመዋቅራችን ያወረድነው በዛኑ አመት ነው። ደንቦችንም በርካታ ደንቦችን አሻሽለናል፣ አውጥተናል። ማስፈጸሚያ መመሪያዎችንም አከታትለን ወደ 35 ማስፈጸሚያ መመሪያዎችን አውጥተናልና ቀድመን የሰራናቸው በተቋሙ በህግ የታሰረ እንዲሆን የህግ ማሻሻያዎችን በስፋት ያወጣንበትና በክልል ውስጥ ቀዳሚ ስራዎች የሰራናቸው የህግ ማሻሻያዎች ናቸው። እሱን ያስከትለን የገቢ አቅማችን ለምንድነው ትልቅ ክልል ነው፣ ሪሶርስ ያለበት ክልል ነው፣ የቱሪዝም ሰበት በጣም ያለበት ክልል ነው፣ ሰፊ መሬት ያለበት ክልል ነው፣ የኢኮኖሚ እንቅስቃሴውም ትልቅ ነውና ለምንድነው ከፍ አድርጎ ማቀድ አይቻልም ነበር ወይ የሚለውን እንደ ማኔጅመንት ተነጋግረን ፖቴንሻላችንን ለማየት ባደረግነው ጥረት ማሻሻያ የሚፈልጉ ጉዳዮች ብዙ እንዳሉ አይተናል። ከዛ ውስጥ ግን ማነቆ የሆኑ ጉዳዮችን ነው የለየነው። ማነቆ የሆኑ ጉዳዮች አንደኛው ደረሰኝን በፍትሃዊነት በአግባቡ ያለ መስጠት ጉድለት ነው። እሱ ሁለቱ ጋር ነው ያለው ችግሩ። አንደኛው ተገልጋዩ ማህበረሰብ እንደው አመራር መሪን ጨምሮ ማለት ነው ለተጠቀመው አገልግሎት ለገዛው ዕቃ ለከፈለው ገንዘብ ደረሰኝ ጠይቆ የመውሰድ ልምዱ በጣም ደካማ ነው። ሁለተኛው ደግሞ ግብር ከፋዩ ጋር ያለው ያው አንደር ኢንቦክስ ማድረግ ስለሚፈልግ ደረሰኝ የመስጠት በፍትሃዊነት ደረሰኝ የመስጠት ልምዱ እጅግ በጣም የወረደ ነው። በማጭበርበር በስወራ ውስጥ ያለ ግብር ከፋይ እንዳገርም አብዛኛው ግብር ከፋይ እዛ ውስጥ ነው ያለው። ይሄንን የግምገማችን ወይንም የእቅዳችን አካል አድርገን የምንወያየውና ብዙ ስራ ርቀትን የመጣንበት ሁኔታ ነው ያለው። እነዚህን አሰራሮች እየቀነስን ስለመጣን ነው ከአመት ወደ አመት ታክስ በተገቢ የተሰበሰበ ያለው። አንዳንድ ከተሞች ላይ ያው እኛም ስላለ ሊሆን ይችላል። አርባ ምንጭ ከተማ ላይ ምናልባት ገብታችሁ ተጠቅማችሁ ከሆነ አብዛኛውን ከተሞች ከዚህ ችግር ለማውጣት ሞክረናል። ሙሉ በሙሉ ባይባልም ደረሰኝ ላይ ሰፊ ችግር ነው ያለው። በጣም የሚያለፋን ስራ ነው። በጣም እንለፋበታለን ብዬ ነው ማስበው። በግንዛቤ ማስጨበጫ ስራዎችን በስፋት በመስራት ጠይቀንም አንወስድም፣ እነሱ ማስበው አይሰጡንም። በዚህ መንገድ ተጨማሪ ሴት ታክስ ነው በርካታውን እቅዳችንን ከበር የሚያደርገው። በየቀኑ የኢኮኖሚ እንቅስቃሴው ከተሞች ላይ በትልቅ ከተሞች ላይ አለ። ተጨማሪ ሴት ታክስ ከፋዮቻችን ጋር ትልቅ የኢኮኖሚ እንቅስቃሴ አለ። ያን ታሳቢ አድርጎ ደረሰኝ ቢሰበሰብ እውነት ለመናገር ከሆነ ከ50 ቢሊዮን ብር በላይ መሰብሰብ ይቻላል። ይሄ ብቻ አይደለም፣ ሀሰተኛ ደረሰኞች በጣም በስፋት የተስፋፉ ያሉበት ሁኔታ ነው ያለው። እነዚህን ለመቅረፍ በርካታ የሚባሉ ስራዎችን ሰርተናል። እዚህ ክልል ላይ የታክስ ህግ ለማስከበር ጥረት አድርገናል፣ መክረናል፣ ዘክረናል፣ አስተምረናል። ከዛ ያለፉ ስራዎችን ደግሞ የኢንተለጀንስ ባለሙያዎቻችንን በመጠቀም በትልልቅ ከተሞቻችን ላይ ጥናት አስደርገናል። ሀሰተኛ ደረሰኝ የሚጠቀሙ
ደረሰኝ አንደር ኢንቦክስ የሚያደርጉ ጭራሽ ደረሰኝ የማይሰጡ ግብር ከፋዮቻችንን ለይተን በሶስቱም ትልልቅ ከተሞች ላይ የህግ ማስጠየቅ ስራዎችን ሰርተናል። አርባ ምንጭ ከተማ ላይ፣ ሶዶ ከተማ ላይ፣ ዲላ ከተማ ላይ ቀድመን የሰራነው ይሄን ነው። የኦፕሬሽን ስራም ሰርተናል። ባገኘናቸው የኦፕሬሽን ስራ በጣም በሚገርማቸው ሳክሰስ ነበር። የኦፕሬሽን ስራዎችን ስንሰራ አቅደን አለመን የገባንባቸው ቦታዎች በሙሉ ምንም ደረሰኝ የማይከፍሉ ሆኖ ተገኝተው ሳክሰስፉል ሆነን እንደነበሩ የህግ ወደ ህግ መውሰድ የማስጠየቅ ስራዎችን እየሰራን ነው ያለነው። ከዛ ያለፈ ግን የግንዛቤ ማስጨበጫው ላይ ያው አውቆ የተኛን ቢቀሰቅሱ አይሰማም አይነት ነገር እንጂ ሳያውቁ ቀርተው እንዳልሆነ ይታወቃል። ዞሮ ዞሮ ግን ሲጠየቅ ሲከሰስ ብዙ ማህበራዊ ክራይሶች አሉ። አንድ ነጋዴ ቤተሰብ ያስተዳድራል፣ እቁብ ይጥላል፣ ብድር ከባንክ ወስዷል። እነዚህ ነገሮች አቆሞ ነው ወደ እስር ሊታሰር ኢቭን ረጅም ባይታሰር እንኳን 10 ቀን ቢታሰር የ10 ቀን የኢኮኖሚ እንቅስቃሴ ይገታል። ነጋዴ ብዙ ክራይሲስ ይገባል። ቤተሰብ ከዛ አልፎ ደግሞ ቢቀጣ ቤተሰብ ይበተናል። ይሄንን የግብር ከፋዩ ማሰብ አለበት። ምንም ይሁን ምንም ገቢ አስከፋይ ተቋም ከግብር ከፋዩ ነው ገቢ የሚያገኘው። ስለዚህ አስተምሮ መክሮ የእዳ ቢኖርበት እንኳን እንዴት መክፈል ይችላል ተብሎ በተቀመጠለት አሰራር ማገዝ የሚቻሉ አጋጣሚዎች ብዙ ስላሉ በዛ እየታገዘ ግን ከንግድ ስርዓቱ ሳይወጣ ንግድ ቤተሰቡን ሳይበተን ሲነግር ነው እኛ ማግኘት የምንችለው ሲያተርፍ ነው። ስለዚህ ከንግድ ስርዓቱ ሳይወጣ እንዲኖር የማድረግ ስራ በጣም እየሰራ ነው ያለነው። ከዛ ሲያልፍ ግን የህግ ማስከበር ስራም እየሰራን ስለሆነ በርካታ ግብር ከፋዮችን እያስጠየቅን ነው ያለነው። ባለሙያዎቻችንም የተባበሩ ባለሙያዎቻችንን ጭምር ከተቋም እስከ ማባረር ድረስ እስር ቤት እስከ ማስገባት ድረስ ሐሰተኛ ደረሰኝ ሲያወዳድቁ የነበሩ በገንዘብ በእጃቸው በካሽ ይዘው ሲነግዱበት የነበሩ የተባበሩ ባለሙያዎቻችን ጭምር ከተቋም የማሰናበት በህግ የማስጠየቅ የማሳሰር ስራዎችን እየሰራን ነው ያለነው። ተቋማዊ ሪፎርም ይፈልጋል። ተቋሙ ለረጅም ዓመት በደቡብ ብሔር ብሔረሰቦች የነበረ ተቋማዊ ሪፎርም ነው። የሰራተኛ ማትጊያ የሰራተኛ አስተዳደር ደንቡ በራሱ ረጅም ዓመት የፈጀ ነው። አሁን ከወቅታዊ ሁኔታ ጋር የሚሄድ አይደለም። በጣም መስራት መሮጥ ይፈልጋል። የመሮጥ ክልክና በሰራ ልክ ደግሞ ሰራተኛው ሳቲስፋክድ ሆኖ የሚኖርበት ሁኔታ የሚመቻች ይገባል። ያንን መነሻ አድርገን ጥናት አድርገናል። ኮሚቴ አዋቅረን ወደ 6 ክልል ላይ ነው የላክነው። ፌዴራል መስሪያ ቤት ጭምር ሄደው የሰራተኛ ማሻሻያ ደንቡን ጥናት አድርገዋል ባለሙያዎቻችን። ከአማራ ክልል፣ ከኦሮሚያ ክልል፣ ከአዲስ አበባ ከተማ እና ከሚኒስቴር መስሪያ ቤቱም ጭምር ጥናት አድርገን የሰራተኛ ሪፎርም እንደሚያስፈልግ አንደኛውን አይተናል። ሁለተኛ ቶታሊ መዋቅራዊ ሪፎርም ይፈልጋል። መዋቅራዊ ሪፎርም ኢንሰንስ የሚኒስቴር መስሪያ ቤቱና እኛ ጋር ያለው መዋቅራዊ አካሄድ አላይመንቱ የተለያየ ነበር። ለሪፖርት እንቸገራለን፣ ስራውን ለመተግበር እንቸገራለን። ስለዚህ ቀድመን የሚኒስቴር መስሪያ ቤቱ ጋር አላይመንት ያለውን መዋቅር መፍጠር አለብን ብለን የመዋቅሩን ጥናት በደንብ ደጋግመን አይተነው ከሚኒስቴር መስሪያ ቤቱ ጋር ተመጣጣኝ የሆነ የመዋቅር ሪፎርም ሰርተናል። ውጤታማ እሱ ጋር ሆነናል። ሁለተኛው የሰራተኛ ማትጊያ ለገቢ አሰባሰቡ እንቅፋት ከሆኑ አንዱ የሰራተኛ ማትጊያ ነው። ቅድም እንዳልኩ የሰራተኛው ሪፎርም የመዋቅር ሪፎርሙ ስራና ሰራተኛን የሚያገናኝ አልነበረም። አብዛኛው ለክራይ ሰብሳቢነት የተጋለጠ ነበር መዋቅሩ። ለብልሹ አሰራር የተጋለጠ ነበር መዋቅሩ። ብዙ የተበላሹ ስራዎች ሀብትም በተገቢ መንገድ እንዳይሰበሰብ የሚያደርጉ የመዋቅራዊ ሪፎርሞችን በሚኒስቴር መስሪያ ቤቱ አላይመንት ለመፍታት ጥረት አድርገናል። እሱን ሰርተናል። ሁለተኛው ሰራተኛው ማትጊያ ይፈልጋል። በጣም በርካታ ሀብት ነው የሚሰበስበው ደግሞ በብልሽቱ ሳይገባ ከኪራይ ሰብሳቢነት ነፃ በሆነ መንገድ ወደ መንግስት እንዲመጣ ከነጋዴው ጋር ምንም አይነት የተለየ ግንኙነት እንዳይኖረው የሰራተኛ ሪፎርም ይፈልጋል። እነዚህን ማትጊያውንም ጭምር ጥናት አድርገን ለረጅም ዓመት ሌሎች ክልሎች እድሉን ሲያገኙት የማትጊያ ሂደቱ ሲገቡ የኛ ክልል በነባሩ ክልል የማትጊያ ሂደቱ ሲያልገባና ምንም ተጨማሪ ኢንቴንሲቭ ያልተደረገላቸው በርካታ ሰራተኞች ስለነበሩ ከዛም የተነሳ የአሰራሩን ትኩረት ሰጥተው
አለመምራት ሁኔታዎች ያለማስኪን ሁኔታዎችን በደንብ ስላየን ጥናት አጥንተን ለክልሉ መስተዳድር ምክር ቤት ነው ያቀረብነው። የክልሉ መስተዳድር ምክር ቤት በደንብ አይቶታል፣ ደጋግሞ በደንብ አይቶታል። ተመልሶ እንደገናም እንድናየው ለፕሮጀክት ጽህፈት ቤትም ሰጥቷል። ላስቲል ግን ተቀባይነት ከዓመት ዓመት የምናመጣቸውን የገቢ ፕሮግሬሶችን አክሴፕት በማድረግ ማትጊያ ስርዓት ውስጥ ባለሙያው እንዲገባ የደቡብ ኢትዮጵያ ክልል ገቢዎች ቢሮ በልዩነት ተጨማሪ በጀት እንዲፈቀድለት የመስተዳድር ምክር ቤቱ ፈቅዶልን ለሰራተኛው የማትጊያ ሪፎርም አድርገናል። የሰራተኛ መተዳደሪያ ሪፎርም አድርገናል። ስራና ሰራተኛ በተገቢ የሚገናኝበት ከብልሹ አሰራር የጸዳበት ሲስተም የተዘረጋለት የአሰራር ስርዓት እንዲኖረው በርካታ ሪፎርሞችን ያደረግንበት ሁኔታ ነው ያለው። ሰራተኛ መልሰን ሪፎርም አድርገን መልሰን እያደራጀን ያለንበት ሁኔታ ነው ያለው። እንግዲህ የበርካታ መጉላላት ከሚካሄድባቸው ተቋም አንዱ ነው ተብሎ ነው የገቢ ተቋም ከዚህ ቀደም ሲነገር የነበረው። አንደኛ ታክስ የሚሰበሰበው በብልሹ አሰራር መንገድ ማኑዋሊ ነው። ቀጥታ ባለሙያና ግብር ከፋዩ በመገናኘት በመመካከር በጋራ በመስማማት ነው የሚሆነው የሚለው ግምገማ ብቻ ሳይሆን የታክስ ስርዓታችን የታክስ አሰባሰብ ውጤታችንም በጣም አናሳ የሆነ የመጣበት መንገድ ያ እንደሆነም አይተን ነው ወደ ሪፎርም የገባ ነው። ትልቁ ቴክኖሎጂ ላይ ያደረግነው ሪፎርም በጣም ከባድ ሪፎርም ነው ሰራነው። ቴክኖሎጂን በሁለት መንገድ ነው። አንደኛው የኔትወርክ ሲስተሙ በጣም ባልደረሰባቸው አካባቢዎች ቀድሞ የነበረውን ሲክታስ ቴክኖሎጂን የደረጃ ለግብር ከፋዮቻችን በሙሉ በሲክታስ ቴክኖሎጂ እንዲከፍሉ ከንክኪ ነፃ በሆነ መንገድ እንዲከፍሉልን የክልሉ መንግስት በጣም ድጋፍ አድርጎልን የሲስተም ዝርጋታ ስራ በስፋት አከናውነናል። በዚህ ክልል ላይ ሰርቨሮችን በእያንዳንዱ ታክስ ማዕከል ላይ ወደ 138 የታክስ ማዕከላት ነው ያሉን። ከዛ ውስጥ 80%ቱን አቺቭ አድርገናል። የታክስ ሲስተም ዝርጋታ ለእያንዳንዱ ታክስ ማዕከል ሰርቨር ኮምፒውተር እየተገዛ ግብር ከፋዮቻችን ወደ ኮምፒውተር ውስጥ ታሪካቸው እየገባ መረጃቸው በኮምፒውተር እየተላለፈ የክፍያ ስርዓታቸውን በዚህ ለማድረግ ትልቅ ስራ እንደ ደቡብ ኢትዮጵያ ክልል ሰርተናል። የግብር ማስጀመሪያ ወቅት ላይም በአዋጅ ልክ ሐምሌ 1 ላይ የምናስጀምረውንም ግብር አብዛኛውን ግብር ከፋይ በቴሌብር ለማስከፈል የሰራናቸው ስራዎች እጅግ ውጤታማ ነው ያደረጉን። በቴሌብር ለማስከፈል የግብር ከፋዩን ታሪክ መረጃ ህይወት ታሪክ ቲን ነምበር ሌሎች ስራዎችን አስቀድመን ነው የምንሰራ። አሁን እየተሰራ ነው ያለው። ለሐምሌ እየደረሰ ነው ያለው። በርካታ ዘርፉ አቅዶ ስራ እየሰራ ነው ያለው። ይሄ በአመቱ መጀመሪያ ሐምሌ 1 ላይ የኛን የግብር ማስከፈያ አዋጅ ስናደርግ ወይንም ንቅናቄ ስናደርግ በጣም በተደራጀ መንገድ ነው የምናደርገው። ይሄ ሲሆን ግን የቴሌ በጣም ትልቅ ስራ ሰርቶ በየቦታ የራሱ ሲስተም ዘርግቶ ላውንች አድርጎ በጋራ መግለጫ ሰጥተን ነው የምናስኬደውና ምንድነው ያመጣው? ታክሱን በተገቢው መንገድ ከመክፈል በላይ ጊዜን ሰዓትን ከመቆጠብም በላይ በማኑዋሊ ሲከፈል ከነበረው ስናስገባ ከነበር ነው እቅድ በእጥፍ ገንዘብ የመጣበት ሁኔታ ነው ያለው። ምክንያቱም ሲስተሙ በደረጃ ላይ የምናክል ግብር ከፋይ ነው እዛ ውስጥ ሊገባ የሚችል የሚለው ነገር በደንብ ያሳየናል። ትሬሽሆልዳቸው ምን ያክል የሆኑ ግብር ከፋዮች ናቸው ሲስተሙ ውስጥ ሲገቡት ደረጃ ላይ ሊሆን የሚችሉት። ከዛ በላይ ግን የቀን ሽያጫቸው ከፍተኛ ገቢ ሆኖ በማኑዋል ግን ለረጅም አመት የደረጃ ሽግግር ሳያደርጉ የቆዩ ግብር ከፋዮችን ጭምር በቴሌብር ስናስከፍል ያገኘናቸው ወደ ደረጃ ሀሊታ ውሃ ተጨማሪ እሴት ታክስ ተመዝጋቢ እንደሆኑ ጭምር ሲስተሙ ራሱ እየሸኛቸው ማለት ነው። እናንተ የነ ግብር ከፋይ አይደላችሁም፣ በጣም ከፍተኛ ሽያጭ ነው ያላችሁ፣ ሂሳብ መዝገባችሁ ወደ ደረጃ ሀሊታ ውሃ ነው የሚመራችሁ ብለው ያመጣንበት ሁኔታ ነው ያለው። በዛም ብዙ ብሮችን ያገኘንበት ሁኔታ ነው ያለውና የሲክታስ ቴክኖሎጂን በስፋት እየሰራን ያለንበት ሁኔታ ነው ያለው። ከዛ ውጪ የኢታክስና ኢፋይሊንግንም በሲስተም በደቡብ ኢትዮጵያ ላይ በጣም እየሰራን ነው ያለነው። ግብር ከፋዩ በተለይ ደረጃ ሀሊታ ውሃ ከፍተኛ ግብር ከፋዮች አሁን ካለው የስራ ጫና ወደ ግብር ገቢ ተቋም መምጣት አይጠበቅባቸውም።
ጊዜም የለም ሰዓትም የለም ባሉበት ሆነው ውጭ ሀገር የሚሆኑ አገር ውስጥ የሚሆኑ የትም ቦታ ባሉበት ቦታ ላይ ሆነው የራሳቸውን ግብር የሚከፍሉበትን ስርዓት ዘርግተናል። ስልጠና ሰጥተናል። ለግብር ከፋዩ ለከፍተኛ ግብር ከፋዩ ስልጠና ሰጥተናል። ህይወት ታሪካቸውን በሙሉ ዲጂታላይዝ አድርገናል። ምንገናኘው በቴክኖሎጂ እንጂ በአካል እንገናኝም። ክፍያቸውን በሲስተም ይከፍላሉ። ቅሬታ ካላቸው በሲስተም ይልካሉ። ቅሬታቸው በሲስተም ምላሽ ያገኛል። የኢፋይሊንግ እና ኢፔመንት ስራችንን ግብር ከፋዮቻችንን በጣም እያዘመንን ለመሄድ ጥረት አድርገናል። በተለይ በዚህ ዓመት ማጠቃለያውን ስላልገመገምኩ አልነግራችሁም እንጂ በርካታ ግብር ከፋዮቻችንን በትልልቅ ከተሞች ላይ ያሉ ግብር ከፋዮቻችንን ወደ ኢፋይሊንግ ስርዓት ወደ ኢፔመንት ስርዓት ያስገባንበት ሁኔታ ነው ያለው። 6 ማዕከላት ላይ የክልሉ ቢሮዎች አሉ። እነዚህ ከዛ ወደዚህ መምጣት አይጠበቅባቸውም። 6ቱም ተቋማት ቢሮዎች እዛው ባሉበት ሆነው ሪፖርታቸውን ክፍያቸውን ሲስተማቸውን በሙሉ በቴክኖሎጂ እንዲያደርጉ የሁሉንም የ6ቱን ክልል ተቋማት ያስተዳደርና ፋይናንስ አመራርና ባለሙያዎችን በስልጠና ሰጥተናል። እዚሁ ይህንንም ስልጠና ስንሰጥ ከሚኒስቴር መስሪያ ቤቱ ጋር በቅንጅት ነው የሰጠነው ስልጠናውን። አሁን በዚህ ዓመት ራሱ የኛ የሲክታስ ቴክኖሎጂ ባለሙያዎች ወይም አይሲቲ ባለሙያዎች በሙሉ በየክላስተሩ የተገዙ ማቴሪያሎችን ይዘው ሰርቨሮች ተገዝተዋል፣ ኮምፒውተሮች ተገዝተዋል። ያንን ዝርጋታና ጥገና ላይ ናቸው ያሉት። የተበላየ ቀድሞ የተሰራውን እየጠገኑ አዲሱን የፋንክሽን ኢንስቶል እያደረጉ ናቸው። ልክ ለሐምሌ 1 ዝግጅታችንን እኛም እያደረግን ነው። ዘርፎች በሙሉ የራሳቸውን ስራ በተገቢው እየሰሩ ያሉ ሁኔታ ነውና ቴክኖሎጂ ላይ በጣም ዘምተንበታል። ክልል ውስጥ ካሉ ተቋማት የትልቁን ድርሻ የሰራ ነውና ትልቁን ድርሻ ያዘው ተቋም ይሄ ነው። ትልቅ ስራ እንደሰራ በመስተዳድር ምክር ቤትም ጭምር እውቅና እየተሰጠ ይሄድ ያለንበት ሁኔታ ነውና እነዚህን ይመስላሉ። የሚኒስቴር መስሪያ ቤቱ እዚህ መጥቶ ከሚያሰለጥናቸው ስልጠናዎች ባለፈ እያንዳንዱ ዘርፍ በእውቀትና በጥራት ስራዎችን እንዲያከናውን ለእያንዳንዱ ዘርፍ ባለሙያ ስልጠና የሰጠ ነው ሚኒስቴር መስሪያ ቤት እያበቃ ነው። አሁን የኛ የክልሉ የገቢዎች ቢሮ ባለሙያዎች ፖሊሲ አመንጭ ናቸው፣ ህግን የሚያወጡ ናቸው። ምክንያቱም እውቀት በደንብ ጨብጠዋል። የወሰዱ ስልጠናዎች ካፓሲቲ ያደረጋቸው ስለመጣ እስከታች ያወረደን ስለምንሄድ የሚኒስቴር መስሪያ ቤቱ ትልቅ ድርሻ ነው ያለው። ስንጠራቸውም ደግሞ እነዚህ አሁን በተለይ ሲስተም ዝርጋታ ላይ ፕሮግራም አድርገን ነው የምንጠራቸውና ከታች የመጡ ባለሙያዎችን ጭምር የኛንም ባለሙያ ጭምር በበቂ ሁኔታ እንዲያሰለጥኑልን ስንጠራቸው ጊዜ ወስደው መጥተው በደንብ አድርገው ልጆቻችንን ካፓሲቲ አድርገው አሰልጥነው ለኛም ጭምር ሃይላይት መረጃዎችን ሰጥተው ነው የሚሄዱት። ከዛ ውጪ ሚኒስቴር መስሪያ ቤቱ አንዳንድ የሚቸግሩን ጉዳዮች ሲኖሩን ፈጣን ምላሽ ነው። ኮሙኒኬሽናችን ክሎዝሊ ነው። እኔ ከሚኒስቴር መስሪያ ቤት ጋር በጣም ክሎዝሊ ነው የምገናኘው። መረጃዎችን የምፈልጋቸው መረጃዎች በፍጥነት አፕዴት ይደረጉልናል። በፍጥነት ምናልባት ያለ የተሳሳትናቸው ነገሮች ካሉ ለማረም ጥረት ይደረጋል። በየሩብ ዓመታችን አፈጻጸማችን ይገመገማል፣ ዳይሬክሽን ይሰጣል። ከዛም ባለፈ የሎጂስቲክ ድጋፍ ጭምር ነው ሚኒስቴር መስሪያ ቤቱ ያደረገልን። በርካታ ኮምፒውተሮችን ክብርት ሚኒስትሯ ራሷ ይዛ በመምጣት ዛሬ ላይ አገልግሎት እየሰጠ ያለ እንደሆነ ነው የምናስበውና ድጋፎቻቸውም ሪሌሽናችንም ክሎዝሊ ነው። ድጋፍ ይደረግልናል። ምንም ሚኒስቴር መስሪያ ቤት ጠይቀን የምናጣው መረጃ የለም። እሱም ብቻ አይደለም፣ የጋራ ገቢ አሁን እንደ አገርም እንደ ክልልም የጋራ ገቢ የህዝቦች የመልማት ጥያቄ የልማት ጥያቄ እየሆነ ነው። የልማት መላሽ እየሆነ ነው። በርካታ ፕሮጀክቶች ይሰራሉ፣ በርካታ የልማት ስራዎች ይሰራሉ። እነዚህ የሆነ ያለው በጋራ ገቢ ነው። በጣም ትልቅ ለውጥ እየመጣ ነው እንደ ክልላችን በጋራ ገቢ ላይ ማለት ነው። ስለዚህ የጋራ ገቢ በጣም ወቅቱን ጠብቆ ጊዜውን ጠብቆ ፍትሃዊ በሆነ መንገድ እንዲመጣልን ሚኒስቴር መስሪያ ቤቱ የወሰደው ኢኒሼቲቭ ራሱን አስችሎ ዲፓርትመንት ፈጥሮ ያ ዲፓርትመንት በጊዜና በሰዓቱ ያንን ማስኬዱ ትልቅ እፎይታ ነው ለኛ የሰጠን። በተለይ ለግብር ከፋዩ ማሳሰብ የምፈልገው አንደኛ ግብር ከራስ ለራስ ነው። አገሪቱ እያደገች ያለችው ታክስ በስርዓት ከተሰበሰበ ነው። የአገር ታክስ
ኢኮኖሚ የሚያመነጨውን ሀብት ጤናማ በሆነ መንገድ ሰብስቦ የአካባቢን የልማት ችግር መቅረፍ እንደ አገር ትልቅ ሀገር እንደመራው ነው ግብር ከፋይ መቁጠር ያለበት። በኔ አሻራ በኔ ታማኝነት ሀገር እያደገ ነው፣ ትምህርት ቤት እየተገነባ ነው፣ ሆስፒታል እየተገነባ ነው፣ መንገድ፣ ውሃ፣ ድልድይ እየተገነባ ነው የሚለውን ሀገር ወዳድነት አስተሳሰብ በውስጡ ሊቋጥር ሊይዝ ይገባል። ያ ከሆነ ደግሞ ከታክስ ማጭበርበርና ስወራ ነፃ ነው የሚሆነው። በፍትሃዊ መንገድ ታክሱን ይከፍላል። በፍትሃዊ መንገድ የተቀመጠለትን ፕሪቪሌጅ በአግባቡ መጠቀም ይችላል። በማጭበርበር ግን ተጎጂ ነው ግብር ከፋዩ። ራሱንም ይጎዳል፣ ቤተሰቡንም ይጎዳል። የተቀመጠለትን በአሰራር የተዘረጋለትን ፕሪቪሌጅ በአግባቡ መጠቀም ባለመቻሉ የባሰ የከፋ ጉዳት ውስጥ ነው የሚደርሰው። ከዚህ አንጻር ለግብር ከፋዩ ማሳስበው ምንድነው? ቀጥታ ከገቢ ተቋም ጋር ብቻ ግንኙነት ማድረግ ይችላሉ። ከሌላ አካላት ጋር እንደ ደላላ የሚጠቀሙ ሰዎች አሉ፣ አካላት አሉ። እነዚህ ጋር ባይንቀሳቀሱ ታክስ ስርዓት ህግ ደንብ መመሪያ ያለው ይሄንን በተመለከተ ጫና የሚያደርግ ተቋም አይደለም። የተቀመጠላቸው አሰራር አለ። በአሰራር መታገዝ ይችላሉ። ያንን አሰራር ጭምር ለመጠቀም የሚያስችላቸው በቀጥታ ከገቢ ተቋም ጋር ግንኙነት ሲያደርጉ ነውና የታክሳቸውን አንደኛ በግልጽነት፣ ሁለተኛ በታማኝነት ወደ ገቢ ተቋም ብቻ በመምጣት በቂ አገልግሎት እንዲያገኙ ለታክስ ከፋዩ ለማሳሰብ እወዳለሁ።